ወይዘሮ ብሌን እንግዲህ ማናት ሲፈንና ሜርሲ መጋለጥ አለባቸው። በተለይ ሲፈን መጋለጥ አለባት። የአቶ አምናንን ንብረት እንግዲህ ሙልጭ አድርጋ ዘርፋ ልትጨርስ ነው። እናቱን ነጠቀችው። አሁን ደግሞ ድርጅቱን እንግዲህ ግማሹን የኔ ማድረግ እፈልጋለሁ ብላ እንግዲህ በሰዎቹ ልጅቷን አሳግታለች። አምናንም ተስማማ። ከዛ በኋላ እንግዲህ ብሌንዬ የእሱ አጽናኝ እንግዲህ እኔ ያለውልህ ምንም ነገር አትጨነቅ፣ የፈለገ ነገር ቢመጣ እኔ ሁልጊዜም ካንተ ጎን ነኝ፣ አምናን ምንም እንዳትጨነቅ አለችው። ታዲያ እሱም በፈገግታ ደስ አለው። ሙስጠፋ ደግሞ ጄሪን የልጅነት ፍቅረኛዬ ዛሬ ካንቺ ጋር ወጣ ብዬ ምሳ ወይ እራት መብላት እፈልጋለሁ ሲላት፣ ሰውዬ እኔ እኮ ባለትዳር ነኝ፣ ከህይወቴ ውስጥ ውጣ። ትሰሚያለሽ አንቺ ሴት፣ መቼም ከህይወትሽ ውስጥ ልወጣ አልችልም። ስሚ ደግሞ ከዛች ካሮጌት ጋር እየተንገላታ ባልሽ ረሳሽ አይደለ? ዝም በለው እባክህ፣ ተናድጃለሁ ለራሴ እያለች ታዲያ ወይዘሪት ሲፈን ይሄ ሁሉ ገንዘብ እንግዲህ አስገብቶላቸዋል። ሲቀጥል ደግሞ እናት ሞርዚናን እንግዲህ ጠንቋይ ቤት ሄደው ከሜርሲ ጋራ የሚያሳክክና የሚያሳብድ ነገር ይዘውላት መጡ። እሱንም ምግብ ላይ ነስንሰው አሁን እኔ የፈራሁት ነገር ሁለተኛውን ምግብ ሴትየዋ ህይወቷን የሚቀጥፋት ነገር ነው። እናም ያንን ምግብ ደግሞ ለብሌን ነው የሰጧት። ማለቴ ብሌንን ሂጂ አድርሽላት ለሴትየዋ ስጫት ብለው ወሰደች። ከዛ ደግሞ እዛ ስትሄድ አምናን ያስቀመጠው ሰው አለ እዛ ጋር። እሱም የሳይኮሎጂ ተማሪ ነኝ፣ ማንንም ሰው እንደዚሁ ማንበብ እችላለሁ፣ ሰው ይነበባል እንዴ ስትለው፣ አዎ አንቺ ምንድን ነው የምትሰሪው ስላት፣ ስራ የለኝም፣ ያለ ስራ መኖር እንዴ ይቻላል እንዴ ምናምን እያለ ከእሷ ጋር እንግዲህ አይኑን ጣል አድርጓል። ብሌን እንግዲህ ተወዳጅ ነች እዛ ቤት ውስጥ። ታዲያ ለሱ ምግቡን ሰጥታ ለሴትዮዋ እንዲሰጣት በቃ እኔ ያበላታለሁ ብሎ ሄደ ማለት ነው። ከዛ አምናን እኔ እስከ መቼ ነው ህይወቴ እንደዚህ ተመሰቃቅሎ የሚኖረው? ቆይ እስከ መቼ ነው እንደዚህ የምኖረው? እያለ እንግዲህ እናቴ ምን አጥፍተሽ ይሆን እኔ የማላውቀው ነገር በጣም እኮ ነው ህይወታችን የተመሰቃቀለው እናቴ፣ ይሄንን ጉደ መቻየሽ አንቺ እያለ ብቻውን እያወራ ብሌንዬ መኝታ ክላሱ ገብታ እንግዲህ አምናን አቤት ብሌን ደህና ነህ? አይደለሁም ብሌን፣ እንዴት ደህና ልሆን እችላለሁ? ህይወቴ እኮ ምስቅልቅል ወጣ። ከዛ በኋላ ወሬያቸውን ቀጠሉ። እንግዲህ ምግብ አጎረሰችው፣ እጇን ሳማት። ከዛ ሚስጥረኛ ስትለው ደስ አለው ማለት ነው። ብሌን ልቤ ሁለት ቦታ ነው አላት። ማንና ማንጋ? አንቺና ልጄ ጋ ማለት እኔ በልቤ ውስጥ ቦታ አለኝ እንዴ? አዎ። ግን ምን? እኔ ያልሆንሽም ብሌን፣ እጎዳሻለሁ። እኔ ህይወቴ በሙሉ የተመሰቃቀለ ነው፣ ስለዚህ ትጎጃለሽ አላት። አምናን አንተ ብቻ ሰላም ሆን እንጂ ለእኔ ችግር የለውም አለችው። እንግዲህ አብራው እስከ መጨረሻው ልትጋፈጥ ዝግጁ ሆናለች ብሌኔ ማለት ነው። ታዲያ አምናን ውስጡን ደስ ቢለውም ደግሞ እንድትጎዳ አይፈልግም። አሁን ወደ ዋነኛው ነጥብ ነው የመጣው አምናን ማለት ነው። ሙስጠፋ ያለው ነገር አሁን ትዝ አለኝ እኔን ራሴ ማለት ለምን አምናን እየጎዳሽና እየተጠቀመብሽ ነው ብሏታል። ስለዚህ ብሌን የራሷን የሚሆነውን ነገር የማታተኩር ከሆነ ዘላለም የእሱን እንትን መጠበቅ ነው ማለት ልጁ ህይወቱ ምስቅልቅሉን ነው የምታወጣው ሲፈን ማለት ነው። ወይኔ ሲፈን ግን መጋለጥ አለባት በእውነት። ስንት ሰው ነጠቁ እዛ ቤት ውስጥ፣ ወይዘሮ ሰማሃልን፣ አሁን ደግሞ እህቷን ሜርሲን ግን አትለቃትም እኮ ሲፈን። በነገራችን ላይ ሜርሲን ትዞርባታለች። ግን አሁን ወይዘሮ ሞርዚና ለዚች ለሲፈን ምንም ያደረገቻት ነገር የለም። እንደውም ጓደኛ ማቾች ሆነው ነበረ። ግን ሜርሲ እንግዲህ ቪዲዮውን ስለያዘችባት ጭንቅላቷን አዙራ ዙራ ሴትዮዋን ጉድ እንዲሰሯት ተነጋገሩ። እንግዲህ ይኸው የሚያሳክክ እንደ ጠንቋይ ቤት ሄደው እጃቸውን ሲያርገበግቡ፣ አረ ፈጣሪ እንደው ይሄ ጠንቋይ የሚባለውን እንደው ሀገራችን ላይ ምድር ላይ ያጥፋው። የእውነት እንግዲህ እዛ አሳክኮ የሚያስነቅላትን ነገር ነው የምንፈልገው አለች። እሱም ሰጣት። እንግዲህ እጁን ነበር መቁረጥ። ከዛ በኋላ ይዘው መጡና እንግዲህ ምግብ ላይ ነስንሰው ሰጧት። ሴትይቱ ብቻዋን መሳቅ ጀመረች። ከልጅቷ መጥፋት ጋር የተገናኘ ነው፣ ለዛ ነው እንደዚህ እየሆነች ያለችው አለች እኮ ደግሞ። ከዛ ወይኔ አምላኬ ሆይ አረ ምን አይነት ፈተና ውስጥ ነው የገባሁት እያለ አምናን ሐኪም ቤት ከሙስጠፋ ጋር ይዘዋት ሄዱ። እንግዲህ ምን እንዳሏት አይታወቅም።
ሳይኮሎጂ ተማሪ ነኝ ብሎ እንግዲህ እዛ አንድ ለእሷ ጋር ተቀጥሯል። ታዲያ ብሌንን እንዳያት ከግር እስከ ራሷ ነው ያነበባት። እንግዲህ ሳይኮሎጂዎች ያነባሉ ምን አይነት ፊዚካሊ ውስጣችሁ ውስጥ እንዳለ፣ ምን እንደምታስቡ፣ ምን እንደምታደርጉ፣ ለወደፊት ምን ማድረግ እንዳለባችሁ እንደዚሁ ነው አቋማቸውን አይተው የሚያነቡት ይባላል። እንግዲህ እነኚህ ሳይኮሎጂዎች እና ብሌንን እንግዲህ ከእግሯ እስከ ጭንቅላቷ አያትና ከስማቸውን ከተለዋወጡ በኋላ እንግዲህ ብቻ አላቅም የሚፈጠረው። ብሌን ፈተናዋ ይበዛል። አሁን የራሷን ጥፋት ወደ ብሌን ለማምጣት ይሄንን ምግብ ወሰጅላት አለቻት። አሁን ብሌን ጉዷ ፈላ። ነገር አያጣትም። ወይዘሮ ሙርዚናን ማነች ሰማሃልን እሷ ናት የመረዘችው ተባለ። አሁን ደግሞ ወደዚችኛው ሜርሲ እርግጠኛ ነኝ ወይዘሮ ሰማሃል ማናት ሙርዚና ከሞተች አሁን እሷ እዛ ቤት ውስጥ በነጻነት ልትንቀሳቀስ ነው፣ ግን ትጋለጣለች፣ እመኑኝ ማለት ነው። እና እናት ዛህራንም ይሄንን መድኃኒት ላንቺም አይቀርልሽም አንቺ ጉርድ በርሜል እያለች እኔ ታስቀኛለች እቺ እንትና ማለት ነው በነገራችን ላይ። ና ምንም እንዳልተፈጠረ ሴትዮዋ እዛ ጋር ስታክ እነሱ ሙድ እየተያያዙ ይስቃሉ። ሜርሲና ሲፈን ማለት ነው። ግን ነውር ነው፣ በእውነት ነውር ነው፣ አይደረግም እንደዚህ። ግን ደግሞ አድርገውታል፣ ምንም ማድረግ አይቻልም። አሳዝናኛለች እውነት ለመናገር ወይዘሪት ሙርዚና በልጇ መጥፋት እንደዛ ስትሰቃይ። እንደገና ደግሞ እንግዲህ አምናን እውነታውን ነገራት። ከድርጅቱ ግማሽ ጠይቀውኛል፣ ይሄ ውስጥ አዋቂ ነው። ሆኖም ግን እህቴን ማጣት አልፈልግም፣ ድርጅቱ ተሰርቶ የሚመጣ ነገር ነው ብሎ ወሰነ ማለት ነው። ታዲያ ሲፈን ይሄ ሁሉ ገንዘብ እና ወይዘሪት ሰማልን ገደለች። አሁን ወይዘሮ ሙርዚናን እንግዲህ ደግሞ ማን እንደሚቀራት አላውቅም። ሜርሲ ነው ይመስለኛል። አምናንን አትነካውም፣ ባዶ እንድታስቀረው ፈልጋ ነው እንጂ አምናንን ህይወቱን አታሳጣውም ማለት ነው። ከዛ የሜርሲ ስራ ይቀጥላል። የሜርሲ ስራ ደግሞ ምንድን ነው? ሲፈን ስትጨርስ የሜርሲ ስራ የሚሆነው አንድና አንድ ጄሪንና አምናንን ማለያየት። ሙስጠፋና ጄሪ አንድ ላይ እንዲታዩ አድርጋ ቪዲዮ ትቀርጻለች። ያንን ቪዲዮ ለአምናን ታሳየዋለች። ከዛ በኋላ በነገራችን ላይ ሙስጠፋ ራሱ አንቺን መቼም ልተውሽ አልችልም፣ አንቺ የልጅነት ፍቅረኛ ስማ፣ እኔ ደግሞ ህይወቴን አጣፋለሁ እንጂ ካንተ ጋር መሆኑ እሱን አብረን የምናየው ይሆናል። አሁን ግን ጊዜሽን ከምትፈጂ ልጁም የኔ ነው ያረገሽው። ስለዚህ አምናን ላይ የምትጫወችበት ጊዜ ሊያበቃ ትንጥዬ ቀርቷል። ሙስጠፋ ዝጊ አንቺ፣ እኔ ባንቺ ስም የምጠራ ሰው አይደለሁም። ትሰሚያለሽ? እያንዳንዱ ላደረግሽብኝ ጊዜን፣ ሰዓቴን፣ ሁለ ነገር ላባከንሽብኝ እያንዳንዱ ቆጥሬ ነው የማስከፍልሽ። ቆይ ሙስጠፋ ምንድን ነው የምትፈልገው ከኔ? ከአንቺ የምፈልገው አንድና አንድ የኔና የኔ እንድትሆኝ ብቻ፣ የልጅነት ፍቅራችንን እንድናድስ ፈልጋለሁ። አይ የምትይ ከሆነ ግን ህይወትሽን ሲኦል አድርጌ ነው የምወጣው ብሏታል። እንግዲህ አሁን እሷ አጣብቂኝ ውስጥ ገብታለች። አምናንና ብሌን ራሱ እንግዲህ መኝታ ክላሷ ውስጥ ሲሳሳቁ እንኳ አልሰማችም፣ በረንዳ ላይ ቁጭ ብላ ማለት ነው። ብሌንዬ ታዲያ አጎረሰችው። ከዛ አይኗን እያየ እንግዲህ በፍቅሯ ፍዝዝ ብሏል። ግን ደግሞ ህይወቱ ሲያስበው እኔ ላንቺ አልሆንሽም ብሌን፣ ትጎጃለሽ፣ እጎዳሻለሁ፣ ስለዚህ እባክሽም ብሏታል ማለት ነው። ምክንያቱም የሚመጣውን ነገር ስለሚያውቅ እና ብሌንን በጣም ያፈቅራታል። ግን ደግሞ እንግዲህ ጊዜው ሲደርስ ሊነግራት ይችላል፣ አይታወቅም። ብቻ ከባድ ነው። ታዲያ ሳይኮሎጂ ያለው ሰውየው ራሱ ልጁ ብሌንን ስገምት ሲላት አይ ተው እንዳትገምት፣ ግምት ጥሩ አይደለም አለችው። እሺ ብሎ እሱ ለወይዘሪት ሙርዚና እንግዲህ ምግቡን ሊሰጣት ይዞ ሄደ። ያንን ምግብ ግን ትኩር ብሎ እያየው ነበረ። ያንን ምግብ አሁን ሴትዮ በልታ የሆነ ነገር ከሆነች ማን ነው ያመጣው ምግቡን? ብሌን ናት። አያችሁ፣ አሁንም ደግሞ አምናን ብሌን ላይ ይነሳባታል ማለት ነው። ግን እውነታውን መናገር አለባት እንጂ ማልቀስ የለባትም። እኔ አላውቅም፣ ሲፈንና እሷ ናቸው ውሰጅላቸው ያሉኝ፣ እኔ የቀረበውን ምግብ ነው ያመጣሁት ብላ መናገር አለባት ብዬ እንግዲህ አስባለሁ። ነገሮች ግን እንደዛ ወደ እሷ ነው የሚመጣው። እናም ሲፈን ታዲያ የምትፈልገውን ነገር አሳክታለች። ወይዘሮ ሰማልን አስወግዳለች። አሁን ደግሞ ሙርዚናን ከዛ ሜርሲን የምትፈልገውን ያክል ገንዘብ አግኝታለች። ከዛ በኋላ ምንድነው
ከዚያ ቤት ትወጣለች። ሙስጠፋ ግን ይሄ ሁሉ ነገር ሳይሆን እሱም እዛ ቤት ሳይመጣ ከዛ ቤት ውጪ ሲላት ሙስጠፋ እኔ ከዚህ ቤት አልወጣም፣ የድርጅቱን ግማሽ ካላገኘው በስተቀር ከዚህ ቤት ውስጥ መቼም አልወጣም አለች። አያችሁ፣ አላማ ይዛ ነው የገባችሁ። ግን ደግሞ ሰዎችን ሳትጨርስ በፊት አሁን መጋለጥ አለባት። ግን አያጋልጧትም። ገና ድራማው ገና መጀመሩ አይደል እንዴ? ለማንኛውም ብሌን ነች የምታሳዝነኝ። የኔ የዋ አድርግ ያላትን ሁሉ ታደርጋለች። እምቢ ማለትን አትችልም። እና ይቅርታ ስራ በዝቶብኝ አላገዝኳቸው ምንም አደላለች። ሲፈን ደግሞ እንዴት ነው የምታያት ብሌንን ማለት ነው። እሷ ላይም እንዳትዞርባት ብዬ ፈራሁ። እውነት ለመናገር ብሌን በጣም ኃይለኛ ሰው ናት። ማናት ሲፈን። ሙስጠፋ ግን እንግዲህ ከብሌን ጎን ይቆማል ብዬ ተስፋ አደርጋለሁ። ሙስጠፋ አሁን ጄሪን የራሱ አድርጎ ሀምናንና ብሌን አንድ ላይ እንዲሆኑ ያደርጋል። እመኑኝ ማለት ነው። ታያላችሁ ወይ እሱ ማነው ጄሪና ሙስጠፋ አንድ ላይ እንዲታዩ ያደርግና ራሱ ከዛ ለአምናን እውነታውን ይነግረዋል። እሷ የልጅነት ፍቅረኛ ናት፣ አሁንም ፍቅረኛ ናት። እሷ የገባችው ያንተን ጥቅም ፈልጋ ነው እንጂ አፍቅራህ አይደለም። አቶ አምናን መምረጥ የሌለብን ሰው ነው የመረጥከው ብለው እውነታውን ሊነግረው ይችላል ብዬ ተስፋ አደርጋለሁ። ከዛ ብሌን ማናት ጄሪ እና ሲፈን ተጋልጠው ከዛ ቤት መውጣት አለባቸው። አለበዛ ድራማውን ምስቅልቅሉን ያወጡታል። በነገራችን ላይ አንድ መጥፎ ሰው እኮ ውስጥ ከሌለ ምን የሚያስተምር ነገር ሊኖረው ይችላል? ታዲያ ሁሌ ፍቅር ብቻ ከሆነ ጥሩ አይደለም፣ ድራማ ላይ ማለት ነው። ምክንያቱም መጥፎ ነገር ከዛ ሰው እንድትቆጠቡ ያስተምራቸዋል ብዙ ነገር ማለት ነው። ስለዚህ ሜርሲ አትወጣም ከድራማውም አትሞትምም ማለት ነው። ከነተንኮሏ እንደዚሁ ትቀጥላለች። ምክንያቱም የድራማው ድምቀት ስለሆነች ማለት ነው። ታደምቀዋለች እኮ እንዴ። እናት ዛህራ ጓደኛም እንግዲህ ዛሬ መታ ነበረ። ትሄድ አትሄድ አላውቅም። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሪት ሲፈን ሰዎቹን ጨረሰቻቸው እኮ። ጉድ እኮ ነው እየመረዘች